ስሜ ዮቦ እንደሰን ይባላል ተወልጄ ያደግኩት እዚሁ አዲስ አበባ ነው ብዙም የቀለም ትምህርት አልተማርኩም እናትና አባቴ በህይወት ስላልነበሩ ዘመድ ጋር ተጠግቼ ነበር ያደግኩት እዛም አልተመቸኝም ስለዚህ ራሴን ለማስተዳደር ወደ ጋራጅ ሙያ ተሰማራውና የኑሮ መግፊያ ያደረኩት አሁን ላይ የታወቅኩ ቺፍ መካኒክ ሆኛለሁ ምን ሆነብሽ ነው እናት መኪናው ፍሬን አስቸግሮኝ ነው ማለት እስቲ ቆይ ልይልሽ ነይ ፍሬንሽ እኮ ዜሮ ሆኗል ከዚህ በኋላ 1 ኪሎ ሜትር ብትነጂው ይሄ መኪና አደጋ ነበር የሚያደርስብሽ ቋንች ለመኪና ምንም አታውቂም እንዴ ዝም ብለሽ ምትነጂው ጌጁ ላይ እኮ ያስታውቃል የሆነ ነገር ሲፈጠር አይ አላውቅ ለምን ለማመድ ነው ይወጣው መንጃ ፈቃድም የለኝም ጭራሽ መንጃ ፈቃድም የለሽም አው የለኝም ሰሞኑ ቤተሰቦች መኪና እንገዛልሻለን ሲሉኝ ኦንላይን መንዳት ተምሬ ለማመድ ነው ያባቴ መኪና ይወጣውት ህይወቴን ስላተረፍክልኝ በጣም ነው ማመሰግነው በሻውን ጋራጅ ሄጄ መፍቻ ይዤ ልምጣና ትንሽ አስተካክልልሻለሁ ከዛ ደግሞ ጋራጅ ውስጥ በደንብ እንሰራዋለን ደሞ እንዳነጂው እሺ መጣው አጋጣሚ አቃጣሪ ነው የሚባለው እውነት ነው መፍቻ አምጥቼ መኪናዋን ሰራውላትና ከነ መኪናዋ ቤት አደረስኳት ስልክ ተላውጠን መገናኘት ጀመርን ሁኔታውን ለቤተሰቦቿ ነግራቸው ግብዣ ያደረጉልኝ ተዋወቀ ከዛ በደንብ ተግባባን ከዛም ግንኙነታችን እየቀጠለ መጣ ሁኔታዎች ቀስ በቀስ ሁሉም ነገር ወደ ፍቅርን እየቀየሩ መጡ ህሊናና እኔ ሁሉም ነገራችን አራምባና ቆቦ እንደሚባለው ነው እሷ በጣም ቀበጥ ነች እኔ ደግሞ ዝምተኛ እሷ በጣም ያብታም ነች እኔ ደግሞ የደሃ ልጅ እሷ ምንም የሴትነት ሙያ የላትም ኢቭን ምግብ እንኳን መስራት አትችልም እኔ ደግሞ በሼፍነት ሴት አስነቃለሁ ብቻ ሁሉም ነገሯ ተመችቶኛል ሲመስለኝ ፈጣሪኛን ያገናኘን ፍቅርን ኃያልነት ለማሳየት ያገናኘን ይመስለኛል እነሱ ደግሞ ጓደኞቼ ናቸው አሌክስ እና ቦቸራ ይባላሉ ሁላችንም የተዋወቅነው አንድ ጋራጅ ተቀጥረን ስንሰራ ነው አብሮ በመስራት ጓደኝነታችን ጠነከረ ከዛም በቅርቡ ተመካክረን ያጠራቀምነውን ብርና ከመንግስት ላይ ተበድረን ለ3 ይችን ጋራጅ ከፍተናል አሁን በደስታ እየሰራን ነው ጓደኞቼ በሁለታችን ግንኙነት በጣም ደስተኞች ናቸው
አሌክስ ግን ሁሌም በሊና ሙድ ይዝባታል። እሷም ጥሎባት ከሱ ስራ ተጠፋም። በፍቅር ለ6 ወር ከቆየም በኋላ ሁሉንም ዋናውን ነገር ጀመርን። ለኔም የመጀመሪያዬ ለሷም የመጀመሪያዋ ሆንኩ። በደሙ ተማምለን ህይወታችንን ቀጠልን። ከጊዜያቶች ማለፍ በኋላ የፈራነው እንቅፋት ገጠመን። የእሷ ቤተሰቦች የሁለታችንን ግንኙነት አወቁና በጣም ተበሳጩ። ምክንያቱም ልጃቸው ዘሩን ምኑም የማይታወቅ ድሃ እንድታገባ ስለማይፈልጉ ሁለታችንንም በግል እያወሩ ለማለያየት ሞከሩ፣ ግን አልቻሉም። በመጨረሻም እንዲህ ሆነ። ማን ነው? ግቡ። ምንድን ነው? ከቤተሰቦቼ ጋር ተጣላሁ። ለምን? በአንተ ምክንያት ካንተ ጋር እንደሆንኩ ሰሙና ጠየቁኝ። ከዛ ምን የሆኑትን ነገርኳቸውና እንቢ ሲሉኝ ትቻቸው መጣሁ። ምን አሉሽ? ከኛና ከሱ መረጭ ሲሉኝ እኔ ደግሞ አንተ መረጭ መጣሁ። የኔ ፍቅር እንደዚህ ማድረግ አልነበረብሽም። መረጋጋት ነበረብሽ። እንዴ እናትና አባቴ አይደሉ እንዴ? እኔ ወደድኩትን ነገር እኮ መውደድ ነበረባቸው። ቆይ እነሱ ለምን ፍቅር ከገንዘብ ያወዳድራሉ? ቢሆንም ምን ነው እኔ እኮ ደስ ብሎ ተቀበለኛል ብዬ ነበር ያሰብኩት። ካልተመቸህና እወድሻለሁ እያልከኝ የነበረው ውሸት ከነበረ ተመልሼ መሄድ እችላለሁ። ኧረ አይደለም የኔ ፍቅር። እንዴ እኔ እኮ በጣም እወድሻለሁ፣ ግን ነገሮች እንደዚህ ባንዲ ሲሆኑ ግራ ስለገባኝ እኮ ነው። የኔ ፍቅር እባክህን አግባኝ። እናትና አባቶቻችን እኮ ወደዚህ ምድር እንድንመጣ ድልድዮች ሆኑ እንጂ በእኛ ላይፍ እኮ የሚወስኑ አይደሉም። እባክህ አግባኝ የኔ ፍቅር። እኔ በጣም ነው ማፈቅርሽ። ይሄው ከዚህ ሰዓት ጀምሮ አግብቼሻለሁ። ፈጣሪ ያጣመረውን ማንም አይለየው። ህሊናና እኔ በድንገት ተጋብተን አብረን መኖር ጀመርን። ለሁሉም ሰው እንደኔ አይነት አፍቃሪ እንዲሰጠው እመኛለሁ። አንዳንድ ጊዜ ሳስበው አንዲት በሞግዚት ያደገች ድህነትና ማጣት ምን እንደሆነ የማታውቅ ቀበጥ ሀብታም ልጅ ከአንድ ዘረቢስ ድሃ ጋር ተጋብታ እንደምትኖር ሳስብ ይሄማ ህይወት አይደለም ፊልም ነው እላለሁ። ይኸውልሽ ሽንኩርቱ ለ3 ደቂቃ ታበስዋለሽ። ከዛ ትንሽ በሰል እንዳለ ዘይት ጨምሪበታለሽ። እኔ ምግብ መስራት መልመድ አልፈልግም። እንዴ ለምን? ይኸውልሽ ሽንኩርት በጣም ነው አይን የሚያቃጥለው። ምግብ መስራት ደግሞ በጣም ፊት ይለበልባል። ስማኝማ ካሁን በፊት የነበረች ሰራተኛችን ፊቷ ላይ ነጥብ አለባት። ምን ሆነሽ ነው ፊትሽ እንደዚህ ሆነው ስላት ምግብ ስሰራ እሳቱ ለብልቦኝ አለችኝ። ስለዚህ እኔ አልፈልግም። ይኸውልሽ የኔ ፍቅር አይንሽን ለሚያቃጥልሽ ይሄንን እዚህ ላይ ቁጭ ታደርጊዋለሽ። ፊትሽ ደግሞ እንዳይቃጠል ከእሳቱ ሸሸት ማለት ነው። ቀላል ነው። በቃ እሺ ተው። ምግብ መስራት ሰልችቶ ከሆነ ውጭ እኮ መብላት እንችላለን። እኔ ሰልችቶኝ አይደለም፣ ግን ስለ ነጋችን ሳስበው ስለሚጨንቀኝ እኮ ነው። ቆይ ነጋችን እንዴት ነው የምንገፋው? እሺ ለወደፊትማ ሰራተኛ እንቀጥራለን። በዚህ የኑሮ ውድነት ሰራተኛ ተቀጥሮ በዝም ብለሽ ልመጂ እባክሽ።
የኔ ፍቅር ቁርስ ደርሷል፣ ነይ እንብላ። እሺን አንድ ጊዜ ፈልጋለሁ። አረ ሰዓት ረፍዶብኛል፣ በእናትሽ ነይ እንብላና ልሂድ። ደግሞ ምን ፈልገሽ እንደሆነ ገብቶኛል። እምቢዮ ካልመጣህ አልበላም። ከፈለክ ብቻ እንብላውና ሂድ። አይ አንቺ ነገር ምንድነው ቁመህ የምትተኛት መጣ? የኔ ፍቅር ስራ ይረፍድብኛል። በዛ ላይ ደግሞ ማታ አይደርስም። የት ሄድብሻለሁ? ቆይ ግን አንተ አልናፍቀ? አንቺን አለመናፈቅ እንዴት ይቻላል? ምንድነው የምታጉረመርመው? የምትናገረው ነገር አትናገርም እንዴ? ከትንሽ ቀን በኋላ ልብስን በሙሉ እያስጠበብክ እንደምትለብስ እርግጠኛ ነኝ። ኧረ እባክህ አሽሙር መናገር ነው። ቻርጅ ጠዋት ማታ መሰካት ምንድነው? ድንገት የተረፈ ቁርስ ካለ ቢመጣ ዋይ ዋይ የሚል ድምጽ ነው የመለሰው። በል ያዝ እባክህ። የኔ ፍቅር በጣም እኮ ነው ያስራብከኝ። ምን ላድርግ የኔ ማር? የስራዬን ባህሪ ታውቂው የለ? እኔ ከሌለው እኮ መኪኖቹ መገጣጠም አይችሉም። ቆይ ምንስ ቢሆን በእኔ ይጨከናል? ቆይ አንቺ ምግብ ሰርተሽ መብላት ባትቺ የተሰራ ነገር አቅርቦ መብላት ያቅትሻል? እኔ መልመድ አልፈልግም። ሁሉ ጊዜ ባንተ እጅ ነው መጉረስ የምፈልገው። ይገባኛል እኮ እኔ በህይወት እስካለው ከኔ ውጭ ማንንም ሰው እንዲያጎርስሽ አልፈልግም። ግን ደግሞ በእጅሽ መብላት መልመድ መቻል አለብሽ። ቆይ እኔ ለስራ ምክንያት ፊልድ በወጣስ ምን ትሆኛለሽ? ካንተ ጋር ሄዳለሁ። አንተን አጥቻ አይደለም መክረም ለአንድ ቀን እንኳን ማደር አልችል። እሺ እኔ ፍቅር ይገባኛል። በቃ እሺ እኔ በቃ አንተ ብላ እንዴ እኔ ማር እቺን ብቻሽ እቺ ጋይስ ያውኑን ቅዳሜ የሆነ ቦታ ብንሄድ ደስ ይለኛል። አረ ሳልነግራችሁ እሁድ እኮ የህሉ ልደቷ እንዴ ቆንጆ አጋጣሚ ነው። ለምን ከከተማ ወጣ አንልም? አዎ እንደውም ደብረ ዘይት ሄደን አድረን እሁድ እንመለሳለን። አረ እኔ በጣም ነው ደስ የሚለኝ። አዎ እዩባ ግን የሆነ ነገር ማሰብ አለበት። አዎ ነጭ ቆይ ምን ላድርግላት? እዛው እንዴ ምን ነው የኔ ፍቅር እጄ ቆሽሿል። እና ለዚህ ያስተነገጥከኝ? አዎና እንዴ ልብስሽ እኮ ይቆሽሻል ብዬ ነው። የኔ ፍቅር እኔ አንተን ወርጄ ቆሻሻን የምጠላ ይመስላል? የኔ ፍቅር ሌላ ነገር እኮ አስቤ አይደለም። እጄ ስለቆሽሽ ልብስሽ እንዳላበላሽው ብዬ ነው። ይሄ እኮ ልብስን ይታጠባል። መታጠቡ አይደል የጉዳቱ? እዳው እኮ ለኔ ነው፣ እኔ ነኝ የማጥበው። ቆይ ልብስ ማጠብ ለምን አታስለምደኝ? ምን አንተ ትንሽ ረፍት ለምን አታረግም? የኔ ፍቅር አሁን አንቺ ነሽ ልብስ የምታጥቢው። አሁን ይልቅ ያመጣሁልሽን ምሳ ቶሎ እንብላና ወደ ስራዬ ልመለስ። ሰዓት አታስረፍጅብኝ። መጣሁ እጄ ልታጠብ። የኔ ፍቅር ቅዳሜ ተዘጋጅ፣ የሆነ ቦታ ወስድሻለሁ። ደስ ይለኛል። የት? ደብረ ዘይት። ደብረ ዘይት? እዚህ ደብረ ዘይት? አረ በጣም የሚያስጠላው። ኧረ እባክሽ እንግዲህ አንድ ያምነሽበት ገብተሻል። እኔ እንደ ቤተሰቦችሽ ዱባይ፣ ኢስታንቡል፣ ፓሪስ ምናምን ወስጄ ላዝናናሽ አልችልም። እሺ በቃ ላዝናናሽ ካልክ ምጽዋ ያስማራ ውሰደኝ። ኧረ ማማረጥ እንደውም ሀሳቤን ቀይሬያለሁ። ወዳጅነት ፓርክ ነው የምወስድሽ። ህፃን ልጅ አደረግከኝ እንዴ? ድጋሚ ሀሳቤን ቀየርኩኝ። አንበሳ ግቢ ነው የምወስድሽ። በቃ የኔ ፍቅር አንተ ካለ የትም ቦታ ደስ ይለኛል። ለምን ሲኦል አይሆንም? የኔ ፍቅር እናንተ የሚጠጣ ነገር ያዟ። ከማጋ መቼም ከቦቸራ ጋር ወይን አልጠጣማ።
እሺ እናንተ ወይናችሁን ተጎንጩ፣ እኛ ደግሞ ወጣ ብለን ሲንግላችንን ከለሽ አባት ወረኞች። ቺርስ። የኔ ፍቅር ተጋብተን አብረን መኖር ጀምረናል። ግን ለፎርማሊቲው ያህል ታገቢኛለሽ? አዎ ራሴን ላንተ ለመስጠት ዝግጁ ነኝ። አጨብጭቡ እንጂ። አራፎጫች አልችልም ማለት የኔ ፍቅር አንቺ በጣም ንጹህ ሰው ነሽ። ልብሽ በጣም ንጹህ ነው። አንቺ የኔ እኔ አንቺ ስለሆንኩኝ ፈጣሪን ሁሌም አመሰግነዋለሁ። የኔ ውድ በአንተ ስለተፈቀርኩኝ ሙሉ ልብነት ይሰማኛል። ጓደኞቼ ከልጅነታችን ጀምሮ አብረን ያደግነው። እኔ ቤተሰብ የለኝም። እንደ ቤተሰብ፣ እንደ አባት፣ እንደ እናት፣ እንደ ወንድምና እህት ሁሌም ከጎኔ ነበራችሁ። ዛሬ ደግሞ በደስታዬ ቀን ከኔ ጋር ስለሆናችሁ በጣም ነው የማመሰግነው። በል ይሄን ዲስኩር ምናምን ተው። እናንተ ወይናችሁን አጣጥሙ፣ እኛ ደግሞ ወጣ ብለን አስተዳዳሪያችንን እንፈልግ። አራው እኔም የምሄድበት ቦታ አለኝ። እንዴ ቆይ እንጂ ፕሮግራማችንን እንጨርስ። ሲቀጥል ደግሞ መኪናውን ይዤ እሄዳለሁ። አንተኛን ታደርሰንና መኪናውን ይዘህ ትሄዳለህ። እሺ በቃ ያሳልፍና በጣም ደስ ይል ነበር። ሁሉ ትናፍቂናለሽ። እኔም ትናፍቁኛላችሁ። ለምን ግን ቤት ብቻሽን ከምትሆኚ እኛ ጋር ጋራጃት መጨም ወይ ደስ ይለኝ ነበር ግን ያው እንዴ ምን ታየኛለህ? እና ቤት ብቻዋን ከምትሆንና ሰይጣን ጋር ከምትጫወት እኛ ጋር ብትጫወት አይሻላትም? ወረኛ። አሁን መኪናውን ይዘህ ሂድ። እኛ ደክሞናል፣ አረፍ እንበል። እሺ በቃ ቻው። አረ ፍቅር ነው ውጪ። ምንድነው? ምን የት ለመሄድ ነው እንደዚህ ልበሽው? ካንተ ጋር ጋራጅ ለመሄድ ነው። ጋራጅ ለመሄድ እንደዚህ አይነት ታዲያ ለምን ይሄ ረዘም ያለ ይሄ ተጎታች ያለው ቬሎ ምንም ለምን አለብሽ? አለድስኩ? ኧረ በእናትሽ ግቢና አሮጌ ነገር ልበሽ። እንደዛ ግሪስ ላይ ለመጨማለቅ ግቢ በእናትሽ። ፍቅር ደግሞ በቶሎ በያውንሽ እያየሽ ነው እንዲህ እየለፋ ነው። ማታ ደግሞ እንደ ጥጃ ተጣብቀሽበት እየጠባችሁ ልጁ ጉልበቱ እየቀነሰ ይመጣ። ወይ በጣም ነው የሚከብደው ግን መልመድ እፈልጋለሁ። ኧረ እባክሽ እንደ ወሬ ቀላል መሰለሽ እንዴ? ምን ታካብዳል? ሰው እኮ የሚሰራው ስራ ነው እንዴ። እስኪ መጀመሪያ ሴቶቹ የሚሰሩትን ቻይ። ወጥ መስራት፣ እንጀራ መጋገር፣ ቡና ማፍላት ቻይ እስኪ መጀመሪያ። እንዲያውም ካሁኑ ጀምራለሁ። ኧረ ተይ እሱ አይፈታም እንዴ? እሺ እና የቱ ነው የሚፈታው? ይኸውልሽ መልመድ ከፈልሽ ዝም ተብሎ ዘሎ መኪና ውስጥ መግባት አይቻልም። በመጀመሪያ እንደ ማንኛውም ለማጭ ፕሮግረሱን ማለፍ አለብሽ። ምንድነው ፕሮግረሱ? የመፍጫ ስም ማወቅ፣ መላላክ፣ የሚሰራው ማየት አለብሽ። እሺ ደስ ይለኛል። ጎበዝ። በቃ ከዛሬ ጀምሮ የኔ ረዳት ሆነሻል። እምልሽን ይዘሽ ትመጫለሽ። አሁን ሂጂና 12 ቁጥር ወስደሽ ይዘሽልኝ ነይ። ቆይ ግን እንዴት አውቀዋለሁ? አሁን ቢደቱ 12 ቁጥር 12 ይሄ አይደለም ከዚህ ከፍ ይላል።
እሺ ይሄ ነው እሺ ኤስ ምን ሆነሽ ነው? የአሌክስ ነው። ምን አለሽ ደግሞ? አፍሸምጭልኝ አለኝ። ከዛ ሳመጣለት አይደለም እያለ ሙድ ይዝብኛል። የመፍቻ የሰው መኪና ካልፈተው ስትል እኮ የስራ ልፍጠርላት ብዬ አሌክስም ተጣልቻለሁ። በጣም ነው ያናደድከኝ። እንዴ እኔ እኮ ላንቺ ብዬ ነው። ይኸውልሽ የሰው ልጅ አንዴ ሳሳተውን ነገር መቼም የማይረሳውም ማለት ነው። ኢንዳይሬክት ደግሞ ላስተምርሽ አስቤ ነው። ዛሬ ያሳየውሽን አሁን ነገ አትረሻቸው። እመኚ። አየሽ ጭንቅ አይደል? ዳውን ወደ ስራ ታነሽ። ምንድነው የኔ ፍቅር? ምን ሆነሽ ነው? ህልም አይቼ ነው። ምን አይነት ህልም? ስሙን አላውቀውም። የሆነ ወሬ አንተን አሌክስና ቦችራን እየተከተላችሁ ነበር። ከዛ እኔም ከኋላችሁ ስከተላችሁ ነበር። ከዛ ቦችራና አሌክስ ካይኔ ተሰወሩብኝ። ከዛ እኔ ወደ አንተ ቀረብኩና ሳይህ አውሬው እግርህን ይዞ እየጮክ ነበር። ምንድነው? እኔ እንጃ የኔ ፍቅር። በቃ ህልም ልመበይበት። አይ እናቴ ሁሉ ጊዜ ያንቺ ህልም ይደርሳል ትለኝ ነበር። ምን ልትሆንብኝ ነው ጌታ? አርስጣን ጆሮ ይደፈን የኔ ፍቅር። እኔ ምንም አልሆንም። ዝም ብሎ ቅዠት ነው። ነይ እንተኛ። ነይ ሁሌ እስኪ ቫር መመለከትበት መነጽር አቀብኝ። ምን እየፈለግሽ ነው? አሌክስ እኮ ቫር ነው የሆነ ነገር ፈልጊ ብሎኝ ነው። አንተ ሚስቴ ላይ እንደዚህ ትጮትባታለህ? ምን ላርግ? ስርዓት ልበድ ብዬ እኮ ነው። ፍቅር ምን ማለት ነው? ቫር ማለት ቫር ማለት ይኸውልሽ የወንዶችና የእግር ኳስ ቋንቋ ነው። አንቺ ስለሆንሽ አታውቂውም። ይሄ ኳስ ሲታይ በቴሌቪዥን ምናምን ፔናልቲ ሲሰጥ ቀይ ሲሰጥ ምናምን አይተሽ አታውቂም? አንተ ሁለተኛ እንዳታናግረኝ እሺ? አንተ ሚስቴን አናደድካት። ስርዓት ያዝ እሺ? አሁን ቶሎ ቶሎ ጨርሱ እንውጣ። እሺ እናንተ የብሩክ ሰርግ ቅዳሜ ነው አይደል? አዎ አንተ በእናትህ ረስቼው ነበርኩ። ቆይ ግን ምንድነው የምንወስድለት? መቼም እንደማንኛውም ሰው ይሄ ሳህን ምናምን ይዞ መሄድ ሸም ነው። እኔ ግን ገንዘብ አዋጥተን ብንሰጠው የሚጠቅመው ይመስለኛል። አዎ ግን የሆነ ፍሪጅ ወይም የእንጀራ ምጣድ ብቻ የሆነ ጠቀም ያለ ነገር ብንገዛለት አሪፍ። አይ እንደዛ ከሚሆን የዕለት ዕለት ዝም ብለን ቤት እንሂድ። ከዛ ቤት የሌለውን ነገር ቼክ አድርገን ብንገዛለት ይተሻለ። እንደዛ ሳይሻለቅ ዳይ እችልፈን ወደ ቤት እሺ
ሰዎች ኧረ ሰዓት እየረፈደ ነው። በቃ እንዲና ሻወር ወስደን ላጥ እንበል። ኧረ እኔ ሻወር አልወስድም ይበርደኛል እንዴ እና ቫዝሊን ይመስል ግሪስን ተለቅልቀ ከኛ ጋር ልትሄድ ነው? ፍቅር አብረሽ ሻወር እንውሰድ። አዎ ነኝ። እንደውም ጀርባዬን ታሽኛለሽ። ሌላ 30 ደቂቃ ዋለ። አይመለከትም። በውረጅ ለምን እንዴ? ጸጉርሽን ተሰሪያ እንደዚህ ጎረምሳ መስለሽ ከኛ ጋር ልትሄጂ ነው? ሙያው እንደሆነ ተቀያይራችሁታል። ይሄንም ተቀያይሩታ። አንተ ሴቶች ጋር ተሰራሷ ደግሞ ወንዶች ጋር ተሰራ። እሰይ ምን አገባ? የኔ ፍቅር ግቢና ቶሎ ቶሎ ተሰራርተሽ ልብስሽን ቀይረሽ ጠብቂን፣ መተና እናነሳሻለን። እሺ ቻው። ኢዮባሙት ሁሉ ደስታችንን የጨመረችልን። እንደኔ አግብታችሁ ብትሰበሰቡ ይሻላችሁ። ኧረ እባክህ የዛሬን ሴት አምንጄ ላገባ እንግዳለኝ እንዴ? እና ቆመ ልትቀር ነው? ሚስት ከፈጣሪ ነው የምትሰጠው። ኢዮባ እናንተን ሳይ ግን ማግባት ተመኘሁ። ማ አንተ በዚህ ሴት ወዳድነት ቆመ ነው የምትቀረው? አይገርምም? ሰሞኑን ከማውቃቸው አንዷን መርጫለሁ። ኧረ እባክህ ማነች? ይሄ ከኛ ጋራጅ 3ኛ መታጠፊያ ጋር ያለው አቢሲኒያ ባንክ ነው የምትሰራው። ከምር ነው? የምር ቆይ ፎቶ አለ ምን አላሳያችሁ? እስኪ አምጣት እስኪ ነገር መቼ ማይክ አረ ሹፋት አተ ቀሽትረጅ አረ ያት ማዮ ያት ዋው ታምራለች። ኢዮባ ሰው ገባ ብሶ አንደኛው ህይወቱ አለ። ባስቸኳይ ወደ ድንገተኛ ክፍል ግባ። ቆይታ አባታችሁ ሄደው እንስክ ማይነሱት ቆይ እናንተ ምን አባታችሁ ናችሁ ስልክ ማታነሱት? የት ሄዳችሁ ነው? ይቅርታ የኔት ማንነቱን ቢነግሩኝ። ማን ልበል አንቺ? እኔን እንኳን አታውቂኝም። የቅርብ ሰው ከሆንሽ የስልኩ ባለቤትና ጓደኞቹ የመኪና አደጋ ደርሶባቸው ሆስፒታል ናቸው። ምን? የት ሆስፒታል? ምንድነው የተፈጠረው? የት ነው ያሉት? ማነሽ አንቺ? በስልክ ተደውሎልኝ የመጣሁት። የኔት ተረጋጊ። ምንድነው ተረጋጊ የምትኛው? ባልየት ነው ያለው? እሺ ነኝ። ዶክተር ምን ተፈጥሮ ነው? ከባድ የመኪና አደጋ ነው። የሚተርፍ ይመስልሻል? አዎ እሱ ደህና ነው። የመጀመሪያ እርዳታ አድርገንለታል። እና አሌክስ ጓደኞቹ? አዝናለሁ፣ እነሱን ማትረፍ አልቻለም።
እባክሽን ዶክተር ባለቤቴን አድኝልኝ። በዓለም ላይ ከሱ ውጭ ማንም የለኝም። የተቻለን ያክል እየሞከርን ነው። እውነቱን ንገሪኝ። እሱ የሚሞት ከሆነ ቀድሜ እሞታለሁ። አይሽ የሱ ጉዳት ከወገቡ በታች ስለሆነ የመዳን እድሉ ሰፊ ነው። እውነትሽን ነው ዶክተር? አዎ የምርመራ ውጤቱ የሚያሳየው እንደዛ ነው። እዮባ ገባች እዮባ ህሊና አቤት አይዞሽ ነቅቶ ነበር እንዴ? ነቃ
አይኑ ላይ እምባሳይ ነው። ይፍቅር መንካት አትችልም እህቴ፣ ህክምና ላይ ነው። እድለኛ ነው፣ የፈራነው ነገር አልተፈጠረም። ማለት ፓራላይዝድ የሚሆን መስሎን ፈርተን ነበረ። ለማንኛውም በ2 ሰዓት ውስጥ ሙሉ ለሙሉ ይነቃል። ነይ ተከተይ። ምን መሰለሽ ሊና፣ የዩብን ህይወት ለማዳን በጣም ብዙ ነገሮች ሞክረናል። አመሰግናለሁ ዶክተር። ምን መሰለሽ ሊና፣ አሁን በጣም ከባድና ወሳኝ ሰዓት ላይ ነው ያለሽው። አንቺን ሳይሽ ደግሞ ለዚህ ዝግጁ አትመስለኝም። ምን ላድርግ ዶክተር? በትንሽ ደቂቃ ውስጥ ብዙ ነገሮችን ያጣሁት። ሀዘንሽ ይገባኛል፣ ግን ሁሉም ሆኗል። ካሁን በኋላ ጠንካራ ነው መሆን ያለብሽ። እሺ ዶክተር፣ ምንድነው ትነግሪኝ የፈለግሽው? እዩብ ካሁን በኋላ መኖር ብቻ ነው የሚችለው። ብዙ ነገሮችን አጥቷል። ህክምናው በጣም ውስብስብ ነበረ። እኛም ትኩረት ያደረግነው ህይወቱን ማትረፉ ላይ ነው። ማለት ቅድም እንደነገርኩሽ ስጋታችን ሙሉ ፓራላይዝድ ይሆናል ብለን ነበር ያሰብነው፣ ግን ተመስገን በይ ግማሹ ነው የሆነው። ዶክተር እየተጨነቅኩ ነው። ካሁን በኋላ በምንም ተአምር ቆሞ መሄድ አይችልም። ሁለቱም እግሮቹ ፓራላይዝድ ሆነዋል። ቆሞ መሄድ አይችልም። ሌላው ደግሞ ምንም አይነት ሴክሹዋል ነገሮችን መፈጸም አይችልም። ብልቱ አገዳው ሙሉ ለሙሉ ዳሜጅ ሆኗል። ዶክተር ምንድነው የምትይው? አዎ አንቺ ፍቅረኛ ሆነሽ ልጅ እንዳልወለዳችሁና አብራችሁን ብዙ ጊዜ እንዳልቆያችሁ ተረድቻለሁ። አብዛኛው አደጋው የደረሰበት ከጉልበቱ በታች ስለሆነ መራቢያ አካሉ በጣም ተጎድቷል። መቅኔ የሚያመነጩ ቲሹዎቹ ተበጣጥሰዋል። ዶክተር እኔ ማመን አልችልም። ይሄን ልቀበል አልችልም። ህሊና ቆም ብለሽ አስቢ። ለዚህ ነው ካሁን በኋላ ያሉት ነገሮች ይከብዳሉ ያልኩሽ። እዩብ ሲነቃ ብዙ ከባድ ነገሮችን ነው የሚሰማው። አሁን ከነገርኩሽ በተጨማሪ በጣም የሚወዳቸውን 2 ጓደኞቹን አጥቷል። ከጎኑ ሆኖ የሚያበረታታውና ጠንክሮ የሚያጠነክረው ሰው ከሌለ እሱንም እናጠዋለን። እሺ የተሻለ ህክምና የለም? አዎ የለም። በጉዳቱ ምክንያት ከወገቡ በታች ያሉት አካላቶቹና ስፓይናል ኮርዱ ተለያይተዋል እና በምንም አይተካም። ያ ማለት ከወገቡ በታች ያለውን የሰውነት ክፍል አይምሮ አያዘውም። በአርቲፊሻል ቢሰራም ችግር ያመጣል፣ ወደ ደም ካንሰር ይቀየራል። እሺ ዶክተር ምንድነው ማድረግ ያለብኝ? ጠንካራ ሆነሽ እሱንም ማጠንከር አለብሽ። እሱ ፊት ነገሮችን ቀለል ማድረግ አለብሽ። የሚያስባቸውን ነገሮች ፖዚቲቭሊ ተረጅው። አሌክስ እና ቦቸራ የት ናቸው? እነሱ ሌላ ክፍል ናቸው። የኔ ፍቅር እኔና አንቺ አንወሻሽም አይደል? እውነቱን ንገሪኝ። ሞቷል አይደል? አዎ
ለምንድን ነው የፈለከኝ? ዶክተር የሆነ ነገር ላስቸግርሽ ነበር። ምንድን ነው እሱ? እሺ የምትይ ከሆነ ብቻ ነው የምነግርሽ። የምችለው ከሆነ ምን ችግር አለው? ዶክተር በቀናነት ካየሽው ትቻለሽ። ይኸውልሽ ምን መሰለሽ ዶክተር፣ እኔን እንደምታይኝ ከዚህ በኋላ ምንም ጥቅም አልሰጥም። ጓደኞቼንም አጥቻለሁ። ሚስቴንም ማስደሰት አልችልም። እድሜ ልኬን ደግሞ ያልጋ ቁራኛ ሆኜ መኖር አልፈልግም። እና ምን ላግዝ? ዶክተር መሞት እፈልጋለሁ። በቃ የሆነ ነገር ቀመሚና እዚሁ አልጋ ላይ እንድቀር አድርጊኝ። ምን እያልክ ነው? ይሁን በቃ በቅንነት ካሰብሽው የላንቺ ቀላል ነው። እኔ መኖር አልፈልግም። እባክሽ ዶክተር ግደኝ። እኔ የተማርኩት ሰው ለማዳን እንጂ ሰው ለመግደል አይደለም። ሰርፕራይዝ? የምን ሰርፕራይዝ? አሁን ያመጣውልን ምግብ ማን እንደሰራ ገምት። ማን ይሰራው? እኔ ሚስት ነኝ። እንዴ ሰራሽ? እንዴት ነው ይጣፍጣል? አዎ በጣም ነው የሚጣፍጠው። ግን ቆይ እንዴት ሰራሽው? ከየት ወይችን የሰራሁት? ከዚህ በኋላ እኔ ሚስት የሰራውልን ምግብ ብቻ ነው የምትበላው። በጣም ትልቅ ለውጥ ነው። ካንቺ ነው የምትጠብቀው። ምን ላድርግ ዶክተር፣ ግዴታዬ ነው። በጣም ጎበዝ ሴት ነሽ። እሺ ከዚህ በኋላ ምንድነው ማድረግ ያለብኝ? መቼም እሱ ቪዥን የሚያደርጋቸው ነገሮች ይኖራሉ። እነሱን በማድረግ ሞር ከብሶት ማስወጣት አለብሽ። ያው ከ5 ቀን በኋላ ለውጥ ስለሚኖረው ትወጣላችሁ። እሺ ዶክተር። እና የክፍያውንስ ነገር እንዴት አደረግሽ? ከጓደኞች ጋር የከፈቱት ጋራጅ ነበረ። እቃውን ሽጬ ሸፍኜዋለሁ። መልካም፣ ፈጣሪ ይርዳሽ። ራሱን ለማጥፋት ሙከራ ሊያደርግ ስለሚችል ተከታተይሽ። በተፈጠረው ነገር በጣም አዝኛለሁ። እዚህ ያለውን ሕክምናህን ጨርሰሃል። እንግዲህ ከላይ ከታዘዘ ምን ይደረጋል? ዶክተር ስለ ሁሉም ነገር ከልብ እናመሰግናለን። አረ ምንም ችግር የለውም። ግዴታዬን እኮ ነው የተወጣሁት። የኔ ፍቅር ቁርስ ደርሷል። ፈጣሪ ለምንድን ነው ጓደኞቼን ካጠገብ የወሰዳቸው? እኔንስ ለምንድን ነው ለእንደዚህ አይነት ስቃይ እየዳረገኝ? ቆይ ምን እያልክ ነው? እኔ እዚህ ተቀምጬ ምን እጠቅማለሁ? እኔ ሳላሳዝን አሁንስ እየኖርኩ ያለ ይመስልሻል? እኔ ሲያላንተ መኖር የምችል ይመስልሃል?
የኔ ፍቅር እንዴት ነው ቲማቲም ብስከት? ማውራት አለብን። ምንድን ነው የምናወራው? ስለ ሁለታችን ጉዳይ። እስከ መቼ ነው እንደዚህ የምንኖረው? እግዚአብሔር እስከፈቀደ ድረስ። እኔ ግን በጣም እየከበደኝ ነው። አስበሽዋል? አንቺ ገና ወጣት አንድ ፍሬ ልጅ ነሽ። ላይፍ ማየት አለብሽ። ልጅ መውለድ አለብሽ። ይሄን ነገር አስበሽዋል? እኔ ምንም ማሰብ አልፈልግም። ዛሬ የተደሰትኩ ነው መኖር የምፈልገው። ከዚህ በኋላ ግን ማሰብ መጀመር አለብሽ። የኔ መኖር ለአንቺ ስቃይ እንደሆነ እየተሰማኝ ነው። ምን አድርጊ ነው የምትለኝ? እኔን ትተሽ የራስሽን ህይወት መጀመር አለብሽ። እየሰማኸኝ ነው? እኔ ካንተ ውጭ ሌላ ሰው መውደድም ማፍቀርም አልችልም። አንተ ነህ የመጀመሪያም የመጨረሻዬ። ግን እኮ ብዙ ነገር ያስፈልግሻል። ተፈጥሮ ያስገድድሻል። ፍቅር እኮ በሴክስ የሚገለጽ አይደለም። ደግሞ ሁሌም አንተ ማየት ነው የሚያስደስተኝ። ወይ በቃ ራሴን አጥፍቼ አንቺን ነፃ አውጣሻለሁ። ምን አልክ እንዴ? ምን እያደረግሽ ነው? ልቀድምህ። ፍቅር እኔ እንደዚህ አይነት ቀልድ እንደማልወድ ታውቂያለሽ አይደል? ቀልዴን አይደለም የምሬን ነው። እሺ በቃ ተይው፣ ያልሽው ይሁን በቃ። እባክሽ እንደዚህ አይነት ነገር እንዳታደርጊ። ይኸውልህ እኔ ላንተ መኖር አልችልም። እንደዚህ አይነት ሀሳብ ደግሞ መስማትም ማሰብም አልፈልግም። እሺ ፍቅር፣ እሺ እሱ ነገር ብቻ አስቀምጪው እባክሽ፣ አስቀምጪው። በቃ ያልሽው ነገር ይሆናል። እሺ በቃ አስቀምጪው አልኩሽ አይደል? አይ በቃሽ። እኔ እንደ ሁኔታዋ ይህንን የማደርግ ከሆነ ያለ ማንገራገር ራሷን አጥፍታ ያለችውን ታደርጋለች። ስለዚህ የሆነ ነገር ማድረግ አለብኝ። እኔን የሚተካላት ሰው የምታገኝበትን መንገድ ነው ማሰብ ያለብኝ። የኔ ፍቅር፣ ከዚህ በኋላ ሙሉ ኃላፊነቱ ያንቺ ነው የሚሆነው። አውቃለሁ። ከሕክምና የተረፈውን ገንዘብ የቤት ኪራይ ክፈይበት፣ ግማሹን ደግሞ አስቤዛ አድርጊበት። እሺ የኔ ፍቅር። ይኸውልሽ አሁን የመኖር ዋስትናችን አንቺ ስለሆንሽ የግድ ስራ ፈልገሽ መጀመር አለብሽ። ምን አይነት ስራ? እኔ እንጃ፣ ግን ስራ ስትፈልጊ አንዳንድ ተግዳሮቶች ሊያጋጥሙሽ ስለሚችሉ እኔ መመሪያ ሰጥሻለሁ። ምን አይነት መመሪያ? ይኸውልሽ አለቃሽ ሴት ከሆነች ባለትዳር ነኝ ብለሽ ትገቢያለሽ። ወንድ ከሆነ ደግሞ ወንድምሽ እንደሆንኩ ትነግሪያቸዋለሽ። ለምን መሰለሽ? ሳይኮሎጂካሊ ሴት ልጅ ባለትዳር እንደሆንሽ ከነገርሻት ኮምፒቲሽን ስለማትወድ ትዳሬን ትቀማኛለች ብላ አትፈራም። ወንድ ልጅ ግን ከሆነ እኔ ወንድምሽ እንደሆንኩ ብትነግሪው ምናልባት በውበትሽ ተማርኮ የምትፈልጊውን ስራ ሊሰጥሽ ይችላል። አዎ ሁለት ሰራተኛ ነው የምፈልገው። አንድ ጎበዝ ወጥ ቤትና አንድ ዕቃ የምታጥብ። እሺ አመሰግናለሁ። አቤት፣ ምን ነበር? ስራ ፈልጌ ነበር የመጣሁት። ደላላ ነው ወደ አንተ የላከኝ። ምን አይነት ስራ? እኔ የምፈልገው ወጥ ቤት ሰራተኛና ዕቃ ጣቢ ነው። አውቄያለሁ። ወጥ እንኳን መስራት ይከብደኛል፣ ግን ዕቃ ማጠብ እችላለሁ። ሲያዩሽ እኮ ስራ ሰርተሽ የምታውቂ አትመስይም እኮ። አዎ አላውቅም፣
ግን ካሁን በኋላ ለመኖር ግዴታ ስራ መስራት አለብኝ። ለምን? ካሁን በፊት እየሰራ የሚያስተዳድረኝ ወንድሜ ነበር። አሁን ግን የመኪና አደጋ ደርሶበት ቤት ነው ያለው። ስለዚህ ሁለታችንን ለማስተዳደር ግዴታ ስራ መስራት አለብኝ። አንቺን የመሰለሽ ቆንጆ ልጅ ይህን ስራ እንድትሰሪ አልፈቅድም። ተምረሻል? አዎ። ባይሆን ስልክሽን ስጭኝና ጓደኞቼ ጋር ስራ ፈልጌ ያስገባሻለሁ። 0911 ፍቅር ይሄ ነገር አይበቃውም? እስቲ ቅመሽው። አረ ውሃ ነው የሚለው። እኔ ይሄ ነገር ምንም አላማረኝም። በቃ ችግር የለውም። ትንሽ ጠብቂውና ከዛ ጨው አርጊበት። ክደኝው ይብሰል። እሺ ትንሽ ጨበጥ አርጊው። ሄሎ አዎ ነኝ። አስታወስኩ። እንዴት ነህ? እሺ አሁን መጣሁ። ምንድነው? ስመጣ እነግርሃለሁ። አሁን ልብስ ቀይሬ ልውጣ። እሺ እሺ ኮምፒውተር ላይ እንዴት ነሽ? እችላለሁ። መልካም። በፊት ካፌው ያሉ ትምህርቶች እያስተዋወቀና ኦንላይን እየታዘዘ ለከስተመሮቻችን ያሉበት ቦታ ዲሊቨሪ እንዲያደርግ አስብ ነበር እና ይህን ስራ ካንቺ ጋር ብሰራው ብዬ አሰብኩ። በጣም ደስ ይለኛል። ይሄን እንኳን መስራት አይከብደኝም። እሺ አንቺ የምታስቢው ለዚህ ስራ ይጠቅማል የምትይው ሀሳብ ካለ? ያው የምንሰራው ኦንላይን ላይ ስለሆነ ማህበራዊ ሚዲያ ላይ አክቲቭ መሆን አለብን። ለምሳሌ ቴሌግራም ቻናል ያስፈልገናል። እንዲሁም ቲክቶክ ከፍተን ታዋቂ ሰዎች ሲመጡ እየቀረጽ ማስታወቂያ ብንሰራ። ለቦታው ሁነኛ ሰው እንዳገኘው ነው የተሰማኝ። ስለ ክፍያው እንነጋገር። እሺ ምን ያህል ነው? ስንት ነው ያሰብሽው? አረ እኔ ምንም አላሰብኩም። አንተ ደስ ያለን ክፈለኝ። እሺ እኔ ያሰብኩት ደሞዝ 5000 ብር፣ ከሚሸጡት እቃዎች ደግሞ 5% ኮሚሽን። በቂ ነው። በጣም አመሰግናለሁ። በክፍያው ከተስማማን ከሰኞ እስከ ዓርብ እስከ 12 ሰዓት ትሰሪያለሽ። ቅዳሜ ግማሽ ቀን ነው፣ እሁድ እረፍት ነሽ። እሺ ስራሽን እዛ ቴብል ላይ መጀመር ትችላለሽ። ገንዘብ ካስፈለገሽ ደሞዝሽን ቅድሚያ መውሰድ ትችላለሽ። ለጊዜው አልፈልግም። ከፈለኩ ደግሞ እጠይቅሃለሁ። እሺ መልካም። እሺ ፍቅር በጣም ነው ደስ የሚለው። በጣም ረጅም ጊዜ ስንጠብቀው የነበረው ነገር አይደል? ደስ ብሎኛል። ከዚህ በኋላ እኮ አንቸገር። የነገርኩሽን ዘዴ ተጠቀምሽ? አዎ፣ ካፌ ለማውጣት ግን እንዴት እንደከበደኝ ይገባኛል። አለቃሽ ምን አይነት ሰው ነው? የሆነ ሲያዩት ገራገር ቅን ይመስላል፣ ግን ስራ ላይ አካባጅ ነው። የኔ ፍቅር ፈጣሪ በዙሪያሽ ቅንና ገራገር ሰዎችን እንዲያበዛልሽ እጸልያለሁ። አመሰግናለሁ። መጀመሪያ አንተ ስታውስ እንደዚህ ነበር የሚያደርገኝ። የኔ ፍቅር
እንደ መጀመሪያ ሳምንት አመርቂ ስራ ነው የሰራሽው። አመሰግናለሁ። ካላስቸገርኩሽ ነገ እሑድ ነው፣ እረፍት ነን። ወንድምሽን ማየት ብችልና ብትዋወቀው። ምን ነው? ምንም። እሺ አታስቢ፣ ምግብ ላይ ብዙም አይደለም። እንግዳ ፈርተሽ ከሆነ እንዴ ለምን እጨነቃለሁ? በቃ እውነቱን እነግረዋለሁ። እንዴ ከዚህ በኋላ እኮ ምንም ነገር ማለት አትችይም። ኦሬዲ አንዴ ዋሽተሽዋል። አስበዋል። ግን አንተ ወንድም እያሉ ማስመሰል ምን ይደረጋል ታዲያ? አንዴ ስለዋሸሹ ከዚህ በኋላ ምንም ነገር እውነት ነው ብለሽ ብትነግሪው እንደ ውሸት ነው የሚቆጥርብሽ። እና ምን ተሻለኝ? በቃ የሚሆነውን ነገር ማየት ነው። ነገሮች አቅጣጫቸውን ከቀየሩ እውነቱን እንነግረዋለን። እንደዛ ይሻላል። አዎ በቃ እሺ። ይግቡ። ሰላም ሰላም ነው? ግባ። ሰላም ነው? እዮብ እባላለሁ። የህሊና ወንድም ነኝ። ኢሳያስ እባላለሁ። ስላወኩ ደስ ብሎኛል። እኔም በጣም በዝና አውቃለሁ። እኔም እንደዛው። እባክህ ቁጭ በል። እሺ ቁጭ በል። እንዴት ነህ ኢሳያስ? እግዚአብሔር ይመስገን። እንዴት ነሽ? በቃ ተጫወቱ፣ ምግብ ላቅርብ። እዮብ እንዴት ነህ? አሁን ደህና ነኝ። አሁን እንዴት ነው ጤንነት? አዎ ለውጥ አለኝ። አንተስ እንዴት ነህ? ስራ እንዴት ነው? ስራ ቆንጆ ነው። እስቲ ምግቡን ደግሞ ብላ። እንብላ። አይ እኔ አሁን ቅርብ ሰዓት ነው የበላሁት። ብላ። የሚገርም ምግብ ነው። ይሄን የመሰለ ሙያ ይዘሽ ነው ወጥ ቤት አልችልም ያልሽ? እኔ አይደለሁም፣ ፍቅር ነው የሰራው። አዎ እኔ ነኝ የሰራሁት። የቤት ስሜ ፍቅር ስለሆነ ፍቅር ብላ ነው የምትጠራኝ። ጎበዝ ባለሙያ ነህ። አመሰግናለሁ። ታዲያ ለምን አትቀጥረኝም? አግኝቼ ነው አንተን የመሰለ ባለሙያ። እንደው በሞቴ የሚጠጣ ነገር ልጋብዝ። ምንም አያስፈልግም። እንዴ እንደዚህማ አይባልም። የቢራ ምርጫ ምንድን ነው? የተገኘውን። ጥሩ ህሉዬ፣ እጂና እዚህ ፊት ለፊት ካለው ግሮሰሪ ለሱ ቢራ፣ ለኔ ለስላሳ፣ ላንቺ ደግሞ የምትፈልጊው ነገር ገዝተሽ ነይ። እሺ። እና ኢሳያስ አላገባህም? ገና ነኝ። ፍቅረኛስ የለህም? ነበረኝ፣ ከተለያየን ቆየን። ከሷ በኋላ ስራዬ ላይ ብቻ ነው ትኩረት ያደረኩት። ግን እኮ አሁን ላይ ማሰብ አለብህ። ያው እድሜ እኮ ቆሞ አይጠብቅም አይደለ? እስኪ ወደፊት እናየዋለን። እንደው እኔ ጤነኛ ቦንኩና እንዴት እንደሚጠበስ ባሳየኋችሁ። ህሊናንም ይኸው አንድ ጎረምሳ አምጥተሽ አስተዋውቂኝ ብላት መልሷ ዝም ሆነ። ኢሱ ቢዝነስ ካርድ አለህ እንዴ? እንደው ማላስቸግርህ ከሆነ እየተደዋወልን አንዳንድ ነገሮችን ብንጨዋወት ብዬ ነው። ደስ ይለኛል። በጣም ነው የማመሰግነው። ግን አደራህን ስልክ እንደተለዋወጥን በጭራሽ ህሊና እንዳታውቅ እሺ? በፍጹም። በጣም አመሰግናለሁ። ደስ የሚል ነበር።
ተመቸህ? በጣም ወንድምሽ ደግሞ ደስ የሚል ሰው ነው። አዎ ደስ የሚል ሰው ነው እኮ አይደል? በቃ ነገ ቢሮ እንገናኛለን። ጓደኛ አሌክስ የሰው ልጅ ሁሉም ነገሩ አይን ውስጥ አለ ይለኝ ነበር። ኢሳያስን ሳየው እሱ አይለችው አይነት ሰው ነው። ስለዚህ ቅዴን መሞከር እችላለሁ፣ ካልሆነ ይቀራል። ስለዚህ ሁሌ ሪፖርት እንድታደርግ አደርግና ሁኔታዎችን አጣራለሁ። እሱን ደግሞ ጠርቼ ስለ ባህሪው በደንብ የማውቅበትን መንገድ እዘይዳለሁ። እና ስራ ቆንጆ ነው ለመርሹ? አዎ ቆንጆ ነው። እኔን የፈለገ ሰው አልነበረ? እሺ። ሄሎ ኢዮብ ነኝ። ህሊና አጠገብ ካለች ስሜን እንዳጠራ። እሺ እንዴት ነህ? ይመስገን ደህና ነኝ። ዛሬ ከሰዓት ስራ አለህ እንዴ? የለኝም። እንደው ካላስቸገርኩ እቤት ሆኜ ብቻዬን ትንሽ ደበረኝና መተህ ብንጨዋወት ብዬ ነበር። እሺ መምጣት እችላለሁ። እሺ አንድ ቦታ ደርሼ ልመጣ ነው። ስትወጪ አሳውቂ። እንደው እኮ እህቴ ከማን ጋር እንደምትሰራ አንዳንድ ነገሮችን ለማወቅ ፈልጌ ነው የጠራሁት። ምን ማወቅ ፈለግክ ኢዮብ? ስለ አንዳንድ ነገሮች። የሚገርምህ ስራ የለመደ ሰው ቤት መዋል በጣም ነው የሚሰለቸው። ይገባኛል። ሁሉም ነገር ይስተካከላል። ባይሆን ለአንተ የሚሆን ስራ እንፈጥራለን። ለየትኛው ተስፋዬ ብለህ? እኔ በአሁኑ ሰዓት ተስፋ የለኝም፣ ግን አንድ ያቀድኩት እቅድ አለ። እሱ እቅዴ ቢሳካልኝ በጣም ነበር ደስ የሚለኝ። ምንድን ነው እሱ? የእህቴ ነገር ያሳስበኛል። ወይ አግብታ ወይ ደግሞ እኔን የሚተካላት ሰው አግኝታ ከዚህ ቤት ብትወጣልኝ እኔም ሀሳቤ ይቀልልኝና ቀሪ ዕድሜን ገዳም ነበር ማሳለፍ የምፈልገው። እሱ በጣም ጥሩ እቅድ ነው። ፈጣሪ ከፈቀደ ይሆናል። እስከ መቼ? ይኸው ይመሻል ይነጋል፣ በጨቀጭቃት ምንም መልስ የለም። የእናንተ እህትና ወንድምነት ግን በጣም ይገርም። እሷም ስላንተ ስታስብ እኮ ነው የምትለው። እኔ የምልህ ኢሳያስ፣ እንደው እየተረጋጋ ጨዋ ደስ የምትል ሰው ነህ። እንደው ህሊና ምኗም አልሳበህም? እውነት ለመናገር የመጀመሪያ ቀን እንዳየዋት ነው ልቤ ደነገጠላት። አየህ፣ እኔስ መች አጣሁት? መጀመሪያም አይነ ውሃን አይቼ ነው ያወቅኩት። ግን ልጅቷ የምትቀመስ አይነት ሴት አይደለችም። አንተ ፈልግ እንጂ እሷን ያንተ የምታረግበትን ዘዴ በደንብ አድርጌ ነው የምነግርህ። እንዴት? እህቴም አይደለች? የምትወደውና የምትጠላውን የምትፈልገውና የማትፈልገውን በደንብ አድርጌ ነው ለይቼ የማውቀው። በዛ ላይ ደግሞ ማታ ማታ ስንቀመጥ ስላንተ ስታወራልኝ የምትፈልገው አይነት ወንድ እንደሆንክ እንደዚሁ አይቼ አውቄባታለሁ። እሺ አሁን ምን ላድርግ? ምን መሰለህ፣ ምንድን ነው? ሙያዬ እንድታይልኝ ብዬ የራሴ ያበሰልኩት ምግብ ነው። እሺ ልቅመስልህ።
በጣም ይጣፍጣል። እውነትሽን ነው? አዎ። በቃ ሁሌ ይዤልሽ እመጣለሁ። ብዙ ጊዜ አንተን ምግብ የምታበስለው? አዎ፣ ሁሌ የምመገበውን የማበስለው እኔ ነኝ። ጎበዝ። ለሚስት ታዛዥ ባል ነው የምትሆነው ማለት ነው አይደል? እና ምንድነው ምርጫ እያልኩ ነው? ከስፖርት ከሆነ ጎልፍ እወዳለሁ፣ ከፊልም ደግሞ ሮማንቲክ እወዳለሁ እና የስነ ልቦና መጽሐፍ ማንበብም እወዳለሁ። በጣም ይገርማል። ምርጫችን አንድ አይነት ነው። ኮከባችን ገጥሞ ይሆን? እርግጠኛ ነኝ የመጠጥ ምርጫሽ ወይን ነው። ቆይ አንተ እኔ ላይ ሪሰርች ሰራ ነው እንደምትውለው? አስመሰለብኛ። የሴት ምርጫስ? ላይክ ልክ እንዳንቺ። አንቺስ? የወንድም አይነት። የሚመችሽ ከሆነ ከስራ ስንወጣ አንድ ቦታ እንሄዳለን። የት? አረጋውያን ያሉበት። መቅዶኒያ? አዎ። ወይ በጣም ደስ ይላል። የሆነ ነገር ይዘን እንሄዳለን። በአመት ከማገኘው ትርፍ 10% ለአረጋውያን እንሰጣለሁ። በጣም ደስ ይላል። የልጅነት ህልሜ ይሄ ነበር። ምን ችግር አለው? አብረን እናደርገዋለን። እሺ። ምንድነው እንደዚህ የሚያስጨንቅ? ምን እንደምልሽ አላውቅም፣ ግን በቃ ያለን መልካም ግንኙነት እንዲበላሽ አልፈልግም። አልገባኝም። ከኔ ጋር የተገናኘ ነው? አዎ፣ ካየሁሽ ቀን ጀምሮ ነው የወደድኩሽ። ሚስቴ እንድትሆኝ እፈልጋለሁ። እባክሽ ወንድምሽም በግንኙነታችን ደስተኛ ነው። ይቅርታ፣ መሄድ አለብኝ። የኔ ፍቅር ቢወድሽ እኮ አይፈረድበትም። አንቺ በጣም ቆንጆ ልጅ ነሽ፣ እሱም ደግሞ በጣም ጥሩ ልጅ ነው። ይሄንን ሐሳቡን ካልቀየረ ስራውን እለቃለሁ። አዎ፣ ግን እኮ እንደዛ ማድረግ አልነበረብህም። እሺ፣ አሁን ምን ማድረግ አለብኝ? ያልከኝን እኮ በሙሉ አድርጌያለሁ። ቸኮልካ። እሺ፣ አሁን ምን ላድርግ? መልካም ግንኙነታችንን ማጣት አልፈልግም። ከስንት ዓመት በኋላ ነው የልብ ጓደኛ ያገኘሁት፣ ከሷ በላይ ደግሞ አንተ። በቃ አሁን በራስ መንገድ ሂድ። እሷን ያንተ ልታደርግበት የምትችላቸውን የተለያዩ አማራጮችን ተጠቀም። ምንም በማስመልከት ነው ግብዣው? ለመልካም ግንኙነታችንና ስላስቀየምኩሽ። ምን አድርገህ ነው ያስቀየምከኝ? ያው የፍቅር ጥያቄ ስለጠየቅኩሽ ነው። ስሜት ግን እኮ የተናገርኩ። ለምን እቀየምሃለሁ? ቢሆንም
አንተ ተጨናነክ እንጂ አልተቀየምኩም። አመሰግናለሁ። ቀለል ያልሽ ልጅ ነሽ። መጣሁሽ ትቤደርሽ አንተ ውሻ ምንድነው ያደረከው? ይቅርታለሁ። ከዚህ በላይ ምንም አማራጭ አልነበረኝም። ማለት ብዙ ነገሮችን አሰብኩ፣ ግን አልሆነም። በጣም ወደድኩሽ። አንቺን የግሌ ለማድረግ የግድ አብሬሽ መተኛት ነበረብኝ። ምን አይነት መሀይም ነህ? በመጣን እዚህ ስላሳድርክ ሞድ ይመስላል። አባቴ አንዴ ሴት ልጅ ገሏን ካስነካች የትም አትሄድም ይለኝ ነበር። አንቺም ድንግል መስለሽን ድንግልናሽን ከወሰድኩኝ ቀስ በቀስ ታፈቅሪኛለሽ ብዬ ስላሰብኩኝ ነው። ይሄው ነው። ልክስክስ ነሽ። ምን አይነት ሰው ነው? እንዴት እንደዚህ አይነት መጥፎ ነገር እየው ላይ ይሰራሉ? ኃጢአተኛ ነኝ። እንዴት ብዬ ነው አሁን አይኑን የማየው? ከዮብ ሌላ ያሉ ወንዶች ሁሉም አንድ አይነት ናቸው። ስለ ስሜታቸው እንጂ ፍቅርን አያስቡ። ዮብ ይቅር በለኝ።
አደርክዩ? ይመስገን በሰላም ነው። ስልክ አይሰራም። እሷም አልመጣችም። ከማታ ጀምሮ በጣም ተጨንቄ ነበር። አዎ ስልክ ዝግ ነው። አልመጣችም እንዴ? አልመጣችም። በጣም ተጨንቄያለሁ። ምንድን ነው የተፈጠረው? አይገርምም? እኔ ጋር እኮ ነው ያደረችው። ምን? አዎ የራስን መንገድ ተከተል ስትለኝ ዛሬ ደግሞ አፕሪ ዘፉል ስለሆነ የተለየው ሰው ልውን ብዬ ማታ ራስን በላኮ መጠጧ ላይ መድኃኒት ጨምሬ አብሬያት አደርኩ። ማለት ምንም አላደረኩ፣ ግን ሴክስ እንዳደረግን አክት አደረኩኝ። እሷም ተናዳ ጥላኝ ወጣች። እኔም አሁን የመጣሁት አፕሪ ዘፉል ልላት ቪዲዮ ላሳያት ነበር። ጭራሽ እኮ የሚገርም ምንም ማስተዋል የሚባል ነገር አልፈጠረባትም። ልብሷን ራሱ አላወለቀችም። ለምንድን ነው እዚህ ቦታ ይዘሽኝ የመጣሽው? ሲከፋኝና ባዶነት ሲሰማኝ እዚህ ነው የምመጣው። ታዲያ የሚያስከፋ ነገር ምን ተገኘ? ቤተሰቦቼ በእኔና ባንተ ግንኙነት ደስተኛ አይደሉም እና የሆነ ነገር በተናገረኝ ቁጥር እዚህ መጥቼ ለነዚህ ዛፎች ነው ፍቅራችን አደራትቼ የሚሄደው። ምንም ነገር አይፈጠርም፣ አይዞሽ። ናንሳ ነው ሰሪ ና ያለችበትን ታውቃለህ እንዴ? አዎ ናንሳኝ። እሉዬ አንቺ እሉዬ ይልከዚ ይላንተን እንደዛረካ ተማገዚ እሉዬ ተነሽ የኔ ፍቅር ተነሽ አንቺ እሉዬ እኔ ከተልኩሽ እሉዬ ለአንቺ መሞት ተጠያቂዋ እኔ ነኝ። ታዲያ እኔ እዚህ ምድር ላይ ምን እሰራለሁ? እኔም ወደ አንቺና ወደ ጓደኞቼ መምጣት እፈልጋለሁ። ፈጣሪ ይቅር በለኝ።